በአንድነት ይወሰዳል አይወሰድም እንበል ወይ? ይሄንን ግን ከዕብራውያን ጋር ዲል ለማድረግ ተጨነቀ ሰውየው። እያፈገፈጉ ወደኋላ እየሄዱ እየተጎተቱ እየተንገዳገዱ ሲያስቸግሩት ይሄንን ላውራው ያለ እሱን ለማውራት ራሳችሁን አዘጋጁ፣ አብስሉ፣ እባካችሁ እናውራበት አለ። ኢየሱስ ስለ ኃጢአተኞች ሞተ። ምን ነው የምትለው? ጥላውን ክንፍና ውጣይ ኖ ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል። ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። የጠነከረውን ነገር ኤክስፔሪየንስ ማድረግ መልመድ አለብን። ምርጫ አይደለም፣ እድገት ግዴታ ነው። መለወጥ ምርጫ አይደለም። ቸርች ከሆነ የተወለደ ልጅ ያድጋል። ቢነገር ይፈትናችኋል፣ ያንገዳግዳችኋል፣ ትስታላችሁ ነው። መሸከም አትችሉም ነው። እንደግ እንብሰል። ልጅነትን ሻሩ። አሁን መልእክቱ ጋር አይደለም። ስሙኝ በጥንቃቄ። መልእክቱ በጣም ጠንካራና ጥልቅ ነው አይደለም እያለ ያለው። ለማስረዳት ተቸገርን ያለው ነገሩ በጣም ውስብስብ ነው ሳይሆን እናንተ ለመረዳት ያላችሁ ነገር በጣም ጃተኛ ማለት ትንሽ ከባድ ነው። ሰነፍ ይቀላል። እማያቅ ብቻ ሰው ለማወቅ የማይፈልግ እንደማለት ነው። እማያቅ ብቻ ሰው ሲቀርብለት እምቢ አልፈልግም የሚል አይነት ነው። ባይዘው የሚጠቀሙት የግሪክ ቃል የሚጠቀመው የዚህ ደብዳቤ ጻፍ የሚጠቀመው የግሪክ ቃል ለማወቅ የማይፈልግ ቀርቦለት እምቢ ያለ አግብ ያለ አልበላም። በጣም ብዙ ደክሟል ባይዘው ይሄ ሰውዬ። እነዚህ ሰዎች ደግሞ ይሄንን ደብዳቤ ሲጽፍላቸው በትንሹ የ10 እና የ15 ዓመት ክርስቲያኖች ናቸው። ረጅም ጊዜ ቆይተዋል እምነት ውስጥ እና እስቲል አንዳንድ ጉዳይ ከእናንተ ጋር ዲል ማድረግ አንችልም ይላቸዋል። አንዳንድ የጠለቀ መንፈሳዊ እውነትን ከእናንተ ጋር ማውራት አንችልም እና ኦልዌስ ሰርፌስ ነው። ኢንተርቴን ማድረግ ነው የምትፈልጉት። ከላይ ያለችዋን ነገር ብቻ የምጣፍጠዋን ነገር ብቻ የወሰዳችሁ ጠንካራ የሆነ ነገር ግን መቀበል አትችሉም። አቅሙ የላችሁም፣ መሆን አትችሉም አይደለም ያላቸው፣ ፈቃደኛ አይደላችሁም ነው ያላቸው እንጂ ቁጥር 12 ላይ እኮ በዚህ ጊዜ አይደለም ይላል ከዳናችሁበት እስካሁን ባለበት በዚህ ጊዜ አስተማሪዎች ልትሆኑ ነበር የሚገባው። ከዳናችሁበት ጊዜ ተነስቶ እስካሁን ያለው ሲቆጠር እንደው ትክክለኛ ቃሉ አይቲ ዲዳስኮሎስ መሰለኝ የሚለው አስተማሪ የሚለው ቃል ኢንስትራክተር ማለት ነው። ተማሪውን በሚፈልገው አይነት መንገድ ሼፕ የሚያደርግ ማለት ነው። የተማሪውን ካራክተር፣ የተማሪውን አቲቲዩድ፣ የተማሪውን አፒታይት፣ የተማሪውን የላይፍ ስታይል በስነ ስርዓት ኮትኩቶ ማሳደግ የሚችል ነበር ጊዜው የፈጃችሁት ጊዜ። ስቲል ግን አሁንም ቢሆን ወደዛ ለመሄድ ለማደግ፣ ለመለወጥ፣ ለመብሰል ሬዲ አይደላችሁም አይደለም ይላል። ይሄ ነገር እኛን አይመለከተንም። ይሄ ነገር እኔ ወደ ቤቴ ባስገባው አይመለከተኝም። እኔን ጥላውንን አይመለከትም። ይሄ ቃል ሪሊ እግዚአብሔር ጥላውንን በሚፈልገው መጠን ያክል ነው ዲጋውት ማረጋው። ምን ነው የምትለው? ጥላውን ክንፍና ውጣይ ኖ ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል። ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። እናንተና መንፈስ ቅዱስ ቃሉ ጋር ተገናኙ። ሌላ አይደለም እያለ ያለው በጣም የተለየ ሚስጥር አይደለም። እንደሱ አይነት ነገር የለም። አፍተሮል እሱን አይደለም እያወራ ያለው ይሄ ሰውዬ ከእግዚአብሔር ቃል ሚስጥር፣ ከእግዚአብሔር ቃል እውነት፣ ከእግዚአብሔር ቃል ብርሃን አንጻር ነው። እዚህ ላይ ዴብዝ ጨምሩ እኮ ነው። ዴብዝ እዚህ ላይ ጥልቀት ጨምሩ። አላቅም ምን ያህል ጊዜ በጌታ ቤት እንደኖርን ግን ምን ያህሎቻችን የክርስትና መሰረታዊ ትምህርት እንደምናውቅ። ትምህርተ ክርስቶስ ሲባል ትምህርተ ክርስቶስን በእንግሊዝኛ ክርስቶሎጂ ከማለት የዘለለ የክርስቶስ ኢየሱስ ማንነት ላይ የመስቀል ስራው ላይ ምን ያህሎቻችን በእግዚአብሔር ቃል እውነት የጠለቀ ነገር እንደምናውቅ አላቅም። ይሄ ሰው ግን አይ ቲንክ እንደዚህ አቆሟቸው ስለሚወዳቸው እንዲያድጉ ስለሚፈልግ እንጂ እያዝናና መልቀቅ ይችላል። እንዲዝናኑ እያደረገ ለአይምሯቸው ብቻ አንስቴዥያ እየሰጠ ቢሪላክስ እያሉ መሄድ ይችላል። አንድ ቀን ግን ይገለዋል፣ ይሞታሉ። ይሆነ አይቻልም። እንደዛ ክርስትና የጠነከረውን ነገር ኤክስፔሪየንስ ማድረግ መልመድ አለበት። ምርጫ አይደለም፣ እድገት ግዴታ ነው። መለወጥ ምርጫ አይደለም። ቸርች ከሆነ የተወለደ ልጅ ያድጋል። እኔ ልጆቼ እንዲያድጉ እጅ ጭኜ ይደጉ አልልም። ያድጋሉ፣ እንዲጠበቁ ነው የምጸልየው። ክፉ እንዳያገኘው ነው የምጸልየው። የሚያሳድግ ግን እግዚአብሔር ነው ይላል። እስቲ አሜን በሏ። በህይወት ያለ ነገር ሲያድግ ይገርማል እንዴ? ጤነኛ ነው የምትለው እንጂ አደገ ወይ ጉድ ይባላል እንዴ? ባያድግ ነው የምንጸልየው። ካደገ ናቹራል ነው። እኔ ቤቴ የማልክደውን እድገት ቸርች መጥቼ ለምንድን ነው የምክደው? በጣም በትትና ጎናቸው ያለ ሰው እንደግ በሉት እንዴ ነገሩት እንጂ እንደግ እንብሰል። ማቹር የኖርንበትን ዘመን ቁጠሩ። ስንት ዓመታችሁ ነው በጌታ? እስቲ ቁሙና ዝም ብላችሁ አስቡት ወደኋላ። ስንት ዓመታችሁ ነው በጌታ? መቼ ነው ጌታን ያገኛችሁት? ወደኋላ እንጂ አስቡት። ስንት ዓመት ነው? ከዛ ስንት ቀን ስንት ወር በእግዚአብሔር ቤት ክርስቲያን ሆነን የት ጋር ነኝ? ምንድነው የምናቀው?
የክርስትና የመጀመሪያ ትምህርት ሰርፕራይዝ የሚያደርገው ክርስቲያን የጠለቀ ነገር ለመነጋገርና ለመከፋፈል የሚከብድ ጉባኤ ይኸው ከበደ እኮ አቃተኛል እንዲህ ላውራ። አትደሰቱ ባላችሁበት የኋላችሁን እየረሳችሁ የፊታችሁን ለመያዝ ጳውሎስ የሚሉ ሰው ያለ ፊልጵስዩስ ምዕራፍ 3 ላይ 33 ዓመት እኮ በጌታ ቤት ኖሯል። እሱን ደብዳቤ ሲጽፍ ሶስተኛ ሰማይ ሄዶ መጥቷል። የንጥቀትን ትምህርት አስተምሯል። ትምህርተ ክርስቶስ ልነግራችሁ ከሚችለው በላይ እግዚአብሔር መንፈስ ቅዱስ ቆላስያስን ጽፎታል። ከዛ በፊት ከፍተኛ ትምህርተ ክርስቶስ ይሄንን ሁሉ የሚያውቅ ሰውዬ ምንም አልያዝኩም ማለት በተትና ጎናቸው ለሰው ጋር ነበር። ጳውሎስ ያን ሁሉ ነገር እያወቀ ምንም ካልያዘ የለንም መጀመር ነው። እውነቴን ነው የምነግራችሁ። እኔ ልወቅሳችሁ አይደለም፣ መደንገጥ አለብን። በደረሳችሁበት ሌቭል ሳቲስፋይድ አትሁኑ። ምን እናርግ? እናጥና፣ ጊዜን እንጸልይ፣ ሜዲቴት እናርግ፣ በእግዚአብሔር ቃል ውስጥ እንቆይ፣ ራሳችንን በእግዚአብሔር ቃል ውስጥ እንቅበር። እድገት ብስለት አለው። ብስለት የሚመጣው በምግብ ነው። ምግብ ምንድን? የእግዚአብሔር ቃል ነው። ምግብ ሌላ ምግብ አለ ጨርቅ የለም። ምግብ የእግዚአብሔር ቃል። መንፈስ ተሞልታችኋል። መንፈስ ቅዱስ እናንተ ውስጥ አለ። ታዲያ ምንድነው ማድገው? የእግዚአብሔር ቃል። የጠለቀ ነገር ማዳመጥ መቻል፣ የጠለቀ ነገር ማንበብ መቻል፣ ወደ ጠለቀው ነገር መጠጋት መቻል። ምንም ነገር ቢነሳ ማንም ተነስቶ የፈለገውን የስተት ትምህርት ይዞ ቢመጣ የምትፈሩ መሆን የለባችሁ። ይወስዷቸው ይሆን መባል የለበትም። እርግጠኛ ነን የምትባሉ መሆን አለባችሁ። እስቲ አሜን በሏ። ይህንን ሰኞ ሮብና እሁድ ብቻ በምታገኙት አይበቃም። የግል ጊዜ ከእግዚአብሔር ቃል ጋር የግል ጊዜ ስፔሻሊ ከእግዚአብሔር ቃል ጋር የእግዚአብሔር ቃል የተጠቀጠቀ ሰው ምንም ብታደርገው ፊርም ነው። ስታንዱ ኢየሱስ ያገለገለውን አገልግሎት ሂዱና እዩ። 70% ትምህርት ነው፣ 20% ስብከት ነው፣ 10% ነው ተአምር፣ 90% የእግዚአብሔር ቃል ጋር የተያዘ ነው አገልግሎቱ። ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፉ እንመለስ። ኢየሱስ ፎከስ ያደረገበት ጋር ፎከስ አድርጉ። ሐዋርያቱ የቆዩበት ጋር ቆዩ። እስቲ አሜን በሏ። ጸሎቴ ልክ የሚሆነው እንደ እግዚአብሔር ቃል ስጸልይ ነው። ከእግዚአብሔር ቃል ውጭ ኮንኩስ እግዚአብሔር ሲጀመር አይሰማም። የኔና እግዚአብሔር የጋራ ነገራችን መጽሐፉ ነው። ይሄ ቃል መሃላችን ካለ አይን ዝም ብለህ ስጸልይ እንደ እግዚአብሔር ቃል ካልጸለይክ ና ይልሃል እግዚአብሔር። ና እኔ እሱ ጋር መምጣት አልችልም ይልሃል። ለምን አይፈቅድልኝም ቃሌ። ና እዚህ ጋር ይልሃል። እዚህ ጋር ስትመጣ እሱ እዚህ ጋር ኦልሬዲ አለ። እሱ እንደ እግዚአብሔር ቃል ካልሆነ ጸሎታችን እኮ እንደ እርግማንስ ነው። እውነቴን እኮ ነው የምላችሁ። እግዚአብሔር እንዲድን የፈለገውን ሰውዬ ንቀለው። ሰውዬው እኮ ቸርች መጥቶ ወንጌላዊ እኮ ሊሆን እኮ ይችላል። ነገር የእግዚአብሔር ቃል ውስጥ ሲሞላስ ሰዎቹ ሊድኑ በሚወድ በእግዚአብሔር ተብሎ እንደተጻፈ ከጀርባ ያለው አውሬ ይመታ፣ ሰውዬው መጥቶ ያገልግል ብለህ ትጸልያለህ። እስቲ አሜን በሉ። አንደርስታንዲንግ እዚህ ውስጥ ምንም ያህል ጊዜ በእግዚአብሔር ቤት እንቆይ። አሁን ግን ይኸው እየሰማ እንንቃ ከዚህ አሜን ነው። ቢሲሪየስ በጣም ቢሲሪየስ። በህብረት መጽሐፍ ቅዱስ አጥኑ የእግዚአብሔርን ቃል። በህብረት ሐዋርያቱ ይጫወቱት ነበር። እግዚአብሔርን ቃል ይጫወቱታል፣ ያወራሉ። መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ላይ የሐዋርያት ሥራ መጽሐፍ ስፔሻሊ የኢየሩሳሌም ቸርች 3 ፒላር ነበራት። የሐዋርያት ትምህርት፣ ጸሎትና ማዕድ መቁረስ 3 ፒላር። የሐዋርያት ትምህርት ከፊት ነው፣ የእግዚአብሔር ቃል ማለት ነው። ጌታ ኢየሱስ ክርስቶስ ያስተማረ በጣም ሲሪየስ ናቸው። በየዕለቱ የሚል ቃል አንብባችኋል። ምዕራፍ 4 ላይ በየዕለቱ እየተሰበሰቡ የእግዚአብሔርን ቃል ይማራሉ፣ ከዛ ይጸልያሉ፣ ከዛ ህብረት ያደርጋሉ። ቀጥሎ ምንድነው የሚለው? ማንም ሊቀላቀላቸው አይደፍርም። በሁሉም ላይ ታላቅ ሞገስ ነበር። ፌቨርድ የምትሆነው አንድ ላይ ስቆሙ። የት ነው አንድ ላይ የምንቆመው? የጋራ ነገራችን የእግዚአብሔር ቃል ነው። ምን አገናኝቶናል? አሁን እኛ ቸርች እኮ የተገናኘ ነው። ምንም ሌላ ምንም ጉዳይ የለኝም እኔ ከማናችሁም ጋር። ይሄ ነው ጉዳይ። ከዚህም በኋላ አይኖረኝም ከዚህ ውጭ። እናንተ ምን ጉዳይ ያላችሁ ከእኛ ጋር? ምንም። የእግዚአብሔር ቃል ነው የተወለድንበት፣ የእግዚአብሔር ቃል ነው የጋራ ነገራችን። ከዚህ ውጭ ከሆነ ነው አያስፈልግ። አራግፍ። እስቲ አሜን በለው። በቅዱስ ቃሉ ዙሪያ እንሰብሰብ፣ እንቀመጥ። ዛሬ እንትን የሚል አነበብኩ፣ ይሄ ነገር እንዲህ ነው የሚለው እናድጋለን፣ እንለወጣለን፣ ትራንስፎርም ታደርጋለን። ክብር ለኢየሱስ ይሁን። ስለዚህ የፈጃችሁት ጊዜ አለ አላቸው። አስተማሪዎች ልትሆኑ ሲገባ ምንድነው የሚላቸው? ገና የእግዚአብሔርን ቃል የመጀመሪያ ትምህርት ጂሰስ የእግዚአብሔር ቃል የመጀመሪያ ትምህርት የሚለው ሰውዬ ምንድን ነው? ምዕራፍ 6 ላይ አንድ ቃል አንብብላችሁ ከቁጥር 1 እስከ 3 አንብብላችሁ። ስለዚህ ስለ ክርስቶስ የተሰጠ የመጀመሪያን ትምህርት ትተን ወደ በሰለው ወደ ብስለት እንሂድ። ከሞተ ስራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለመጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስረት። እግዚአብሔር ቢፈቅድ ይህን እነዚህ የመጀመሪያ ትምህርት ናቸው። አንጨቃጨቅ እየተመላለስን እለፉ። እስቲ አሜን በሏ። ግን የመጀመሪያ ትምህርት ነው። ኦልሬዲ ተናግረናል። ድጋሚ እንድንናገር አታርጉን። እለፉ ወደሚቀጥለው። የፈጃችሁት ጊዜ የክርስትናን የመጀመሪያ ትምህርት የሚያስተምራችሁ ሰው ነው። እስቲል የምትፈልጉት እንለፍ፣ እንብሰል፣ እንለወጥ፣ እንሻር፣ ልጅነትን እንሻር። ወዳጆች በጌታንን እንደግ፣ በክርስትና ላይ ባለን መረዳት እንደግ፣ ወደ ውስጥ ተጠጉ፣ የእግዚአብሔር ቃል ውስጥ ቆዩ። ስፔሻል የእግዚአብሔር ቃል ላይ ብናገረው ለዛ ነው። በእውነት የጌታ ቃል በሙላት ይኑርባችሁ። የጌታን ቃል ተሞሉ፣ ታጠቁ። አምሶሪ
አንዳንድ የምናነሳቸው መንፈሳዊ ልምምዶቻችን በእግዚአብሔር ቃል ቢመዘኑ ማለፍ አይችሉም። ገና ያለንበት የመጀመሪያ ትምህርት ስለሆነ እነሱን እንኳን ፈትነን ማሳለፍ አንችልም። እግዚአብሔር ቃል ላይ ብታስቀምጧቸው አንዳንዱ ነገር አሳፋሪም ጭምር ነው። ባይዘው የምንለማመደው ብቻ ሳይሆን የሚያሳፍር ነው። ግን እሱን ጀጅ ማድረግ የሚችል መንፈሳዊ ማቹሪቲ ስለሌለ በጣም ጭንቅ ነው። ከፈጀነው ጊዜ አንጻር ወዳጆች ከዚህ በኋላ ራሳችሁን ወደ አስተማሪነት አሳድጉ። ሌሎችን የጌታን ቃል እውነት ወደ ማካፈል አሳድጉ። ራሳችሁ በጣም የተመሰገነ ነገር ነው። እንደዚህ በጣም በዲሲፕሊን በስነ ስርዓት የእግዚአብሔርን ቃል መማር። ግን ደግሞ አጠገባችኋል አስተማሪዎች ናችሁ ማለት አስተማሪነት ነው ማለት አይደለም ትርጉሙ። ማስተማር ሲገባችሁ ማለት ባይዘው አሁን እዚህ ጋር ቆሞ እንደሚያስተምር ሰው አይነት ሁሉም ሰው ግዴታ እንዲሆን አለበት ሳይሆን የበራለትና የተገለጠለትን እውነት ግን ለሌላ በሙሉ ቆመናው ማካፈል የሚችል ማለት ነው። ማካፈል የሚችል የማያሳፍር ሰራተኛ ማለት ነው። አጠገቡ ያለውን ሰው በእግዚአብሔር ቃል እውነት ቻሌንጅ የሚያደርግ ኮንቪንስ የሚያደርግ ማለት ነው። በእግዚአብሔር ቃል እውነት አጠገቡ ያለውን ወንድሙን እህቱን ማርኮ ወደ እግዚአብሔር ቤት የሚያመጣ ማለት ነው። ክብር ለኢየሱስ ይሁን። በእግዚአብሔር ቤትም ላይ የእግዚአብሔር ቃል ትምህርት ሲለቀቅ እንደ እግዚአብሔር ቃል ካልሆነ ይሄ ነገር ግን እንደ እግዚአብሔር ቃል አይደለም ማለት የሚችል መመዘኛ ውስጥ ያለው ትዝ ይሏቸዋል። ራዕይ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን ጌታ ኢየሱስ ክርስቶስ ያመሰገናት ሐዋርያት ሳይሆኑ ሐዋርያንን ያሉትን ለይታ አውቀሃል። በምንድን ያወቋቸው? የሐዋርያት ትምህርት አለ እዚህ ውስጥ። ጳውሎስ ድፍን 3 ዓመት ቁጭ ብሏል እነሱ ጋር እና ጠጥተውታል የእግዚአብሔርን ቃል። ሐዋርያ ያልሆኑ ሰዎች መጥተው ቆመው ሲያስተምሯቸው ኖ አሏቸው። ምንድን ነው ይሄ? የሐዋርያት ትምህርት አይደለም። የሐዋርያት ትምህርትና ከጳውሎስ ተምረናል። ይሄ ነው እና አንማርም። ሐዋርያ ሳይሆኑ ሐዋርያን ለይታ ዲዘርኒንግ ስፒሪት ዲዘርንመንት የሰራው በእግዚአብሔር ቃል። አይናቸውን ጨፍነው ከሰይጣን ነው ከእግዚአብሔር ነው አይደለም ያሉት፣ በትምህርት ነው ያወጧቸው። ፊልተር አረጉት በእግዚአብሔር ቃል። እስቲ አሜን በሏ። ይሄ መናፍስት መለየት የሚለው እኮ አንደኛ ቆሮንቶስ ምዕራፍ ስንት ላይ ነው? 12 ላይ ያለው እኮ ትምህርት ይለያል፣ ትንቢት ይለያል፣ ከዛ ደግሞ የጌታና የጌታ ያልሆነው ይለያል፣ የሰውና የእግዚአብሔርን ይለያል። በምንድን ነው የምትለየው ታዲያ? ሁሉንም አይነን ጨፍነህ ነው የምትለየው? አይደለም። የእግዚአብሔር ቃል ይዘህ ነው። ይሄው ስታንዳርድ ትላለህ፣ እዚህ ላይ ታስቀምጠዋለህ። በዚህ ቃል ላይ ካላለፍ ኖ ትላለህ። ልምምድን አስቀምጠን የእግዚአብሔርን ቃል ነው ይዘን የምንሄደው። እስቲ አሜን በሏ። ስለዚህ አሁን የጠነከረና ከዛ ደግሞ አዲስ ብሎ ደግሞ ይለያል። አሁን ወተትና አጥንት ይላል። ወተትና አጥንት ባይዘወይ ሰውየው እያወራ ያለው ወተትና አጥንት ሲል አሁን እያወራ ያለው ከሰዎቹ አንጻር ነው እንጂ ወተት የመጀመሪያ አጥንት የመጨረሻ እያለ አይደለም። እንደሱ አይነት መለያ አይደለም ባይዘው እያረጋ ያለ። ወተትና አጥንት ብሎ የለየው ሰውየው የእነሱን የመቀበል አቅም እንጂ አንደኛ ጴጥሮስ ምዕራፍ ትዝ ይላችኋል። በንጹህ ልብ የቃሉን ወተት ተመኙ የሚል ቃል አሁን እያወራ ያለው እናንተ ጠንካራውን ነገር መቀበል አትችሉም ነው እንጂ አሁን የቃሉ ወተት የሚለው አንደኛ ጴጥሮስ ላይ ያለውን አምጥታችሁ እሱ ለመጀመሪያ ሰዎች የተነገረ ነው ማለት አይደለም ትርጉሙ። ግን የእናንተ በሳል ነገር አቅም የላችሁም። አሁን ለመገንጠል አቅም የላችሁም። ጠንካራ ነገር ቢነገር ይፈትናችኋል፣ ያንገዳግዳችኋል፣ ትስታላችሁ ነው። መሸከም አትችሉም ነው። እንደግ እንብሰል። ልጅነትን ሻሩ። አሁን ኢሌክሽን በጣም ከባድ ሀሳብ ነው። ኢሌክሽንን አነሳለሁ ምዕራፍ 6 ላይ። ከዛ በር ዘግታችሁ አንወጣም ነው የምትሉት። የእግዚአብሔርን ቃል ነው ግን እሱን ከማውራቱ በፊት ሰውየው አስጠነቀቀ። ትችላላችሁ ወይ? እናውራው ወይ? አሁን ድነት ይወሰዳል አይወሰድም እንበል ወይ? ይሄንን ግን ከዕብራውያን ጋር ዲል ለማድረግ ተጨነቀ ሰውየው። እያፈገፈጉ ወደኋላ እየሄዱ እየተጎተቱ እየተንገዳገዱ ሲያስቸግሩት ይሄንን ላውራው ወይ አለ። እሱን ለማውራት ራሳችሁን አዘጋጁ፣ አብስሉ፣ እባካችሁ እናውራበት አለ። ኢየሱስ ስለ ኃጢአተኞች ሞተ። ይሄ የክርስትና የመጀመሪያ ትምህርት ነው። እዚሁ ላይ በስለን የክርስትና የመጨረሻም ትምህርት አሜን ነው። አሁን ኢየሱስ ስለ ኃጢአተኞች ሞተ። ስለ ኃጢአት የሚሞትልኝ ተገኘ። አሜን። ቸርች ስገባ ሳንቲፊኬሽን በለው ሪዴምሽን በለው ጀስቲፊኬሽን ነገር ሰብስበህ ክሮስ ጋር ነው የምትመጣው። በጣም በስለ ኢንተርቴን የምታደርገው ምስሉ ላይ በጣም ማቹሩም ከመስቀሉ ሳንላቀቅ ነው የምናረጀው። እስቲ አሜን በለው። በጣም በስለንም የተሰቀለው እያልን ነው የምንሞተው። እዛ ውስጥ ራሱ ፍራክሽኗ ብልጭቷ ራሱ ብትበራልኝ አፕስ ኤንድ ዳውን ህይወት የሚቀይረው። ክብር ለኢየሱስ ይሁን።